ሰላም እንዴት ናችሁ? እንግዲህ ብሩህ ቀን እያሳለፋችሁ እንደሆነ አልጠራጠርም። ዛሬ በስቱዲዮ ከግርማዊ ቀዳማዊ አፄ ኃይለ ሥላሴ የልጅ ልጅ ልጅ ወይዘሮ የሺ ካሳ ጋር ተገኝቻለሁ። እንግዲህ ከ3 ዓመት በፊት ስለ ቅድመ አያቷና ስለ ቤተሰቧ የነበሩ ጉዳዮችን የሚዳስስ አንድ ጥናታዊ ፊልም አዘጋጅታ ነበረ። በሱ ዙሪያና በጊዜው በነበረው የቤተሰቧ አጠቃላይ ሁኔታ ቆንጆ ቆይታ እናደርጋለን። ወይዘሮ የሺ ካሳ እንኳን በሰላም መጣሽ። እንኳን በሰላም ጠበቃችሁኝ። ቴንኪዩ ስለጋበዛችሁኝ። እሺ ያ በዓል መዳረሻ ላይ ነው ያለነው። እንኳን ለገና በዓል አደረሰሽ። እንኳን አብራ አደረሰ። እንግዲህ በዓልን ስናነሳ እስቲ በዛን ጊዜ በጃንሆይ ቤተመንግስት በዓል አከባበር ምን ይመስል ነበረ? እንደተለመደው ነው ወይስ ለየት ያለ ነበር? እስቲ ያንን ጊዜ ትንሽ እናንሳ። አሜን ለልጆች ለኛ ቢካዝ ልጆች ነበርን በጣም የደመቀ ነበረ። በተለይ ለገና ቤተመንግስት ብዙ ጊዜ ብዙ ስርዓት አለው፣ ብዙ ፕሮቶኮል አለው አይደለ? ግን ለገና ለኛ ብቻ ሳይሆን ለትምህርት ቤት ለነበሩ ልጆች፣ ለአይነ ስውራን ልጆች ግራንፓ ሰፖርት የሚያደርጓቸው ሁላችንም ተሰብስበን ስጦታ ይሰጠን ነበረ። ፋዘር ክሪስማስ ይመጣ ነበረ። ሰው ልጅ ሁነን በተለይ ገና በጣም አሪፍ ነበረ። ሰው ፋን በጣም ፋን ነበረ ገና ላይ። ከአገር የወጣሽው በ11 ዓመትሽ ነበርና ከዛ በፊት መጨረሻ ላይ ከጃንሆይ ጋር የነበረሽ ማስታወሻ ምን ይመስል ነበረ? አይ ቲንክ ልክ ሳልወጣ በፊት ነበር ውጭ ሀገር ሳትሄጂ በፊት ሂደሽ ቤተሰብ ትሰናበች የለ እንደ ማንኛውም ኢትዮጵያዊ ሰው ያንኑ አመት ነበር ግራምፓ ልንሰናበት ሂደን እና አያቴን ቤተሰብን ሁሉ እና ሂውዝ ላይክ በቃ ሁላችሁም በርቱ፣ ውጭ ሀገር ተማሩ፣ ከዛ በኋላ ግን ኢትዮጵያ መጣችሁ ማገልገል አለባችሁ። በጣም የግራምፓ ዓላማ ምን ነበረ? ውጭ ሀገርን ብንማር ኢትዮጵያ መመለስ አለበት። ሰው ሂዱ፣ ጎብዙ፣ ኢትዮጵያዊ ናችሁ፣ እሱን እንዳትረሱ እና ከዛ በኋላ እዚህ መታችሁ ታገለግላላችሁ። በቃ that was the program። አንቺ ስትወጪ እንግዲህ በ11 ዓመትሽ ነበር ወደ አዳሪ ትምህርት ቤት አይደለ ሄድሽው? አንቺ ለብቻሽ የወጣሽበት ምክንያቱ ምንድን ነበረ? ለብቻ አይደለም የወጣሁት። እህቶቼ ታላቅ እህቴ ነበረች፣ ካዝኖቼ ነበሩ። እኔ ትንሽ በጊዜ የወጣሁት በጣም ረባሽ ስለሆንኩ ነበረ። አዳሪ ትምህርት ቤት ደግሞ እናቴ በጣሊያን ጊዜ እዛ ስደት ሳሉ እነሱም የሄዱበት ትምህርት ቤት ነበር እና አስተማሪዎቹም አንድ ነበሩ። የኔ አስተማሪ በየጊዜው እየተሳሳተች ሰብለ ነበር የምትለኝ። አምየሽ በእናቴ ደስ ይላል። ያው እንግዲህ በአንቺና በቤተሰብሽ ላይ በተፈጠረው ሀዘን፣ ስደት፣ የቤተሰብ መበታተን ተጎድታችሁ ነበርና እስቲ ጉዳቱ ከናንተ በኩል ክብደቱ ምን ያህል ነበረ? እንትን ለውጡ ሲመጣ it was a huge shock because ሁሉ ነገር ነው ባንድ ያቆመው። ቤተሰብ ማየት ቀረ፣ ኢትዮጵያ መምጣት ቀረ፣ እናትና አባት ወላጅ ሁሉም ታሰሩ። ባንዴ ነው ላይክ ከልጅነት መደሰት ባንዴ ነው ጭልም ያለው ሁሉ ነገር እና በተለይ ላይክ አገራችሁ መመለስ አትችሉም ስንባል በዛ ላይ ደግሞ አባቴ አጎቶቼ ሁሉ ሰው ነው ባንዴ የታሰረው። ከዛ በሚቀጥለው ዙር ደግሞ እነ ማሚ ታሰሩ፣ አያቴ ታሰረች፣ አክስቶቼ፣ እናቴ፣ ካዝኖቼ። ከዛ ደግሞ የእኔ ታናሽ እህቶችና ወንድሜ እዚህ ነበሩ እና ለተወሰነ ጊዜ እነሱም ታስረው ነበረ። ምንም ኮሚኒኬሽን አልነበረም። ስልክ መደወል አንችልም ነበር። ምንም ኢንፎርሜሽን አልነበረም። ከጋዜጣ ነበረ ሪሊ የኢትዮጵያን ሁኔታ የምናውቀው እና የቤተሰባችንንማ we didn't know anything። ታስረዋል፣ በቃ እሱ ነበረ። ያ የደረሰባችሁ ጉዳት ታሪካችሁን ለመናገር ረዘም ያለ ጊዜ ፈጅቶባችሁ ነበርና መጨረሻ ላይ አሁን ጊዜው ነው፣ አሁን መናገሪያችን ሰዓታችን ነው ያስባላችሁ ምክንያቱ ምንድን ነበረ? እኔ ኢትዮጵያ ለመኖር መጥቼ ነበረ በፈረንጅ 2000 እስከ 2015 እዚህ ነበርኩኝ እና የእኛም ቤተሰብ ታሪክ ከኔ በጣም የበለጡ አዋቂዎች አሉ። የኔ ታላቆች አሉ፣ በእደ
ሉል በደ ማርያም ሲር እነትየ ሜሪና ልዕልት ማርያም ስናሉ ሰው እነሱን ስጠብቅ ነበረ። ከዛ ጊዜ እያለፈ ሄደ እና ደግሞ የደርጎቹም የታሰሩት የደርጎቹ ወጡ እና እነሱም መጽሐፍ ሲጽፉ ነበረ እና at no time ስለኛ ቤተሰብ ምንም አያነሱም ነበር እንደዚህ እንደታሰሩ እንደዚህ በግፍ እንደተገደሉ። ከዛ በኋላ ግን ትልቁ የረዳኝ ነገር ምንድነው እናቴ እሺ ፊልሙን እሰራለሁ ስትል ነው እና እሱ ደግሞ ለብዙ አመት ቤተሰባችን አንቀረጽም አንቀዳም ይሉ ነበር። ጊዜው ያለፈ ሲሄድ አያቴ አረፉ፣ አክስቶቼ አረፉ እና የዛን ጊዜ ያሳለፉትን የሚያስታውሰው በጣም እየጠበበ መጣ፣ እየቀነሰ መጣ እና ማሚ አንደኛዋ ነበረች። ሂስትሪ ለሚጽፈው ሰው ነው አይደለ? ሰው የእኛን ሂስትሪ ማን ሊጽፍልን ነው እኛ ካልጻፍን ብዬ በዛ ነው የተነሳሁት። ወይዘሮ የሺ ብዬ አድሬስ ያደረግኩት በሌሎች ቃለመጠይቆች ላይ ልዕልት መባሉ ይቆየኝ ስላልሽ ነው እንጂ እኔ ልዕልት የሺ ካሳ እያልኩ በጣራሽ ደስ ይለኝ ነበር። አይገኝም እኮ ለምንድን ነው? because እነሱ ማዕረጎች ግራምፓ ብቻ ናቸው ሊሸልሙሽ የሚችሉት። ጃንሆይ ነበሩ። ሰው ግራምፓ ካረፉ በኋላ እንደዛ አይነት ታይትል የለንም እኛ። ሰው ኢቭን እናቴ ልዕልት ሳትሆን በፊት ለብዙ አመትም በቤተሰብ ለደስታ ነበረች። ሰው እኛ we didn't እንደሱ ታይትል አልተሰጠንም። ስለዚህ እኔ ወይዘሮ የሺ ካሳ ነኝ። ሌላው ደግሞ በወሬያችን ላይ ቅድማያትሽን አያቴ ነው የምትያቸውና ለምንድን ነው ቅድማያቴ እያልሽ ማጠሪያቸው? በእኛ ጀነሬሽን ሁላችንም ግራምፓ ነበር የምንላቸው። እነ ማሚ ጌቶቹ ነበር የሚሏቸው፣ እነማዩ ተናኝም ሁሉም ጌቶቹ ነበር የሚሏቸው። የእኛ ጀነሬሽን ግን ግራምፓ በሉን ነበር የሚሉት፣ ግራምፓ ነበር የምንላቸው። ወደ ዘጋቢ ፊልሙ ዶክመንተሪው ስንመጣ ግራምፓ was an emperor ነው የተሰጠው ስያሜና ለምን የተለየ ርዕስ አልተሰጠውም ነበር? ለምሳሌ ለምን የመጨረሻው ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ? ብዙ ስያሜዎች ነበሩ። በጣም ጥሩ ጥያቄ ነው። because ኮኒ ማርክስ የፊልሙ ፕሮዲውሰር የእሷ ፓርትነር ደግሞ ከሬን ስንነጋገር አንድ ቀን ምንም አንተዋወቅም ነበር። ድንገት ነው ኒውዮርክ የተገናኘ ነው እና ኢትዮጵያ መጥቼ ነበረ ስትለኝ በለውጡ ጊዜ ልክ በ73 ኢትዮጵያ መጥቼ ነበር ስትለኝ አውዝ ላይ ማንም በዛ ጊዜ ፈረንጅ አይሄድም ነበረ እና ከእሷ ጋር ስንነጋገር አንድ ቀን ማነሽ አንቺ ስትለኝ well you know my grandpa was an emperor አልኳት እና ትላለች that's በዛ ነው የተነሳው። ቀለል ብሎ የምትዩ ነገር አይደለም። በቃ እንደዛ ነው እና ስትሰማው ፊልሙን በኋላ ምን በለው ስንል she said እንዴ መጀመሪያ ያልሽውን ቃላት ነው የምንጠቀመው፣ ራስሽን እንደዚህ ስታስረጂ ማን እንደሆነሽ grandpa was an emperor ነው ያልሽው ብላኝ በዛ ነው እንትን ያለው። እስቲ በዛው ስለ ፊልሙ ካወራን እንግዲህ ከፊልሙን ስሰሪው የነበሩ ሂደቶች ምን ይመስሉ ነበረ? doing the film no easy አልነበረም። easy ነበር ልል ነበር ግን በጣም easy አልነበረም። like the whole time ፊልሙን ካየሽው ሳለቅስ ነው ፊልሙ የሚያልቀው። I'm crying all the time because መጀመሪያ ጊዜ ነው በእውነት እንደዚህ ስናወራ እና ራሳችን እነማሚ ያሳለፉትን ጊዜ አናውቅም ነበር። አሁን የኔ እህቶች ልባቸው ውስጥ ለካ ጥያቄዎች ነበሩ እና በዚህ ፊልም ሰዓት ነው እነሱን ጥያቄዎች እንኳን እናቴን መጠየቅ የቻሉት። ማሚ ስትታሰር አልነገረቻቸውም ነበር እንደምትታሰር እና እህቴ ለካ ይሄን ሁሉ አመት ለምን ዝም ብላ ትታን ሄደች? መታሰሬ ነው ሳትል ሳታስጠነቅቀን ብላ ይሄን ሁሉ አመት ይገርማት ነበር። በዚህ ፊልም ምክንያት ነው ማሚንም ለመጠየቅ እድሉን ያገኘችው። ማሚ ደግሞ እንዳደነግጡ በጣም ልጆች ነበሩ። ሰው ቶሎ መለሳለሁና እንዳትደነግጡ ብዬ ነው። ሰው ብዙ ያላወቅነው ኢንፎርሜሽን
በዚህ ፊልም መስራት መጣልን። ያላወራችሁበት ዋና ምክንያቱ ምንድን ነበረ? አይ ቲንክ ከነማሚና ከአያቴ ከልልተናኜ ጋር እንደዚህ ከአክስቶቼ ጋር ቢካዝ በጣም የሚያሳዝን ጊዜ ነበር ለነሱ ነው። በተለይ አሁን አያቴ ልጇ ተገሎ አባቷ ታስረው ተገለው እነሱ ሁሉ ስርዓት ውስጥ ገብተው ሰው እንዳይበሳጩ እንፈራ ነበረ እና እንዳልኩት ደግሞ እነሱም እንትን ሸፍነውት ነበር የሚያልፉት ነው። ለሁላችንም የደረሰ ነገር ነው። እስር ቤት ብዙ ሰው ታስሮ ነበር። ሉላም ቤተሰብ ብቻ አልነበረም ይሉሻል። ሶ አይ ቲንክ እሱ ነበረ በአብዛኛው እንትን ሀርት እንዳያረጋቸው ነበረ የምንጠነቀቀው። ስለዚህ ፊልሙ ቤተሰባችሁ ውስጥ ተዘግቶ የነበረውን ታሪክ እንድታወሩ መንገድ ከፍቷል ልንለው እንችላለን። በጣም በጣም ከእናቴና ከኦልደር ጀኔሬሽኑ ብቻ ሳይሆን ከእህትና ወንድሞቼ ጋር ከጋዝኖቼ ጋር በጣም እና አንዱ ሆነስትሊ በጣም ያስደሰተኝ ይሄ ፊልም ሲወጣ ወዝ ፊልሙን አይተው ስንት ሰዎች እኔ እኮ ወላጆቼን አልጠየኳቸውም ያንን ጊዜ ያሳለፉትን እንዴት እንደነበረ ጥሩም መጥፎም ነው ተነጋግረን አናቅም። አሁን ግን ይሄንን ፊልም አይቼ ሂጄ ጠይቃቸዋለሁ። ሶ ይሄንን ኮንቨርሴሽን በቤተሰባችን ብቻ ሳይሆን ፊልሙን ላየው ሰው ሁሉ ኮንቨርሴሽኑን በሩን ለመነጋገር ሲከፍት ያልጠበቅኩት ጥቅም ነበር። ደግሞ በጣም ደስ ያለኝ ነው። በፊልሙ ላይም እንደገለሹ ብዙ ሰዎች አባትሽን እንወደዋለን፣ በእናትሽና በእናትሽ ቤተሰቦች ላይ ግን ቅሬታ አለን እንደሚሉ ተናግረሽ ነበርና ለምንድን ነው ያ ቅሬታ የመጣው ብለሽ ታስቢያለሽ? አይ ቲንክ የሚመስለኝ እኔ ሉላን ቤተሰብ ብለው ሲያስቡ ሰው አይለዩም። ሉላን ቤተሰብ በጅምላ ነው የሚያዩት፣ ሮያል ፋሚሊ ብለው። ስለዚህ እንደ ንጉሳዊ ቤተሰብ ሳይሆን እያንዳንዳችን እንደ ሰው ብቻ ነው ልንዳኝ የሚገባን ብለሽ ታስቢያለሽ? 100%። ሌላው ደግሞ በለውጡ ሰዓት አባትሽ በስራ ምክንያት ከሀገር ውጪ ነበሩና አሁን ላይ ሆነሽ ስታስቢው አባትሽ መመለሱ ትክክል ነው ብለሽ ታስቢያለሽ? አባቴን ካወቅሽው አይመለስም ብለሽ አታምኝም። ነው በጣም አገር ወዳድ ነበረ። በጣም ኃላፊነት ይሰማው ነበር። ሰው ውጭ ሀገር ሂዶ ለረሃቡ እርዳታ ነበር ሲጠይቅ የነበረው እና እሱን መጥቼ እርዳታ የተሰበሰበውን ማስረከብ አለብኝ ብሎ በጣም ያምን ነበር። በዛ ላይ ደግሞ ሚስትና ልጆቹ እዚህ ታስረው ነበር። ሰው ለሱ በጣም ቀላል እንትን ነበረ እዚህ ናቸው። አይ ቲንክ እሱ ብቻ ሳይሆን አጎቶቼ ሁሉም ሪሊ በትክክለኛ በህጋዊ መልክ እንጠየቃለን፣ ፍርድ ቤት እንቀርባለን። እዛ ስንደርስ ደግሞ ልባችን ንጹህ ነው እንደዛ ብለው ነው እጃቸውን የሰጡት እንጂ ሆነስትሊ አብዛኛው ዘመዶቼ እጄን አልሰጥም ብለው መሸፈት ቢፈልጉ ኑሮ ይሸፍቱ ነበረ። የአባትሽ ደጃዝማች ካሳ ወልደ ማርያም የቀዳማዊ ኃይለሥላሴ ዩኒቨርሲቲ ፕሬዝደንት የነበሩ ከዛ በኋላም ደግሞ የእርሻ ሚኒስቴር በመሆን በስልጣን ኢትዮጵያን በደንብ ሲያገለግሉ የነበሩ ትልቅ ሰው ናቸው እና ያው ሞታቸውን ስትሰሚ በምን ሁኔታ ላይ ነበርሽ? የሰማሽበት መንገድ ምንድን ነበር? አልሰማንም ነበር ቢካዝ ከታሰሩት ሰዎች ጋር ተለየ እና የት ነው ስንል ደርግ አንዴ ጅማ ነው አንዴ ጋምቤላ ነው እስር ቤት እያሉ አክስቴን አንከራትቷት ነበር። እዛ እየፈለገችው ነበር አባቴ። እርግጥ አባቴ የተገደለውን በምንድን ነው ያወቅነው? እህቴ የደርግ መጽሐፍ ስታነብ ነበር እና አንዱ ደርግ ባለስልጣን እንደዛ ዘርዝሮት ነበረ እና እዛ ላይ ነው መሞትን የሚያወቅነው። እንደዛ ነበር መጽሐፍ ላይ ደርግ ሲወድቅና በደርግ የተገደሉ ሰዎች አስክሬናቸው እንደዚህ ሲሰበሰብ
አንዱ ቤት የፓትሪያርኩ የአባቴ ያጎቴ እዛ ነበር አስክሬናቸው እና ያወቅነው ላይክ በሰዓት በቀለበት እንደዛ ነበር እንጂ ፋክት ብለን እስከ 91 እንግዲህ እነ ካሲሎ የተገደሉት ፕሮባብሊ 78 እንደዚህ ነበር እና እስከ 91 አላወቅንም ነበር። ካሲሉ ስትይ ሰማሁሽና ልጆች ብቻ ነበራችሁ እንደዛ የምትጠሯቸው? አዎ እኛ ብቻ ነበር ካሲሎ የምንለው እና በይወዝ ላይክ አብረን ከዩኒቨርሲቲ ሲለቅ የወለጋ ሀገረ ገዢ ነበር። አያቴ አስካለ ጆቴ ናቸው እና ከወለጋ ነው የምንመጣው። ሰው እዛ እንኖር ነበር እና ላይክ በጣም አባቴ ላይክ ስፖርት የሚወድ እርሻ ምናምን ያሳትፈን ነበረ። በጎች ነበሩን ምናምን በቃ ላይክ በደንብ የገጠር ላይፍ ነበረን እና አዲስ አበባ ራሱ መምጣት አንወድም ነበር ከሱ ጋር። ደግሞ ወንድ አልነበረውም፣ ሴቶች ነበር። አንቺ ሞር ቅርበት አለሽ ከሱ ጋር ልበል? በጣም ቢኮዝ እንትን ቶምቦይ ነበርኩኝ እና 4 ሴቶች ሁነን ከዛ በኋላ ነው ወንድ የተወለደው። ሰው በዛን ጊዜ እኔ ነበርኩኝ ላይክ ሁሉን ፈረስ መጋለ ምናምን ላይክ ሪሊ ላይክ በደንብ በስራ አትክልት መትከል ምናምን መኮትኮት እሱን ሁሉ ነበር የሚያስተምረን። ሰው he was a fun አባት ነበር። ያው እናትሽ ልዕልት ሰብለ ደስታና ሌሎች የቅርብ ቤተሰቦቻችሁ በአለም በቃኝ እስር ቤት ውስጥ ታስረው ነበር። ለምን ያህል ጊዜ ነበር የታሰሩት? 15 16 ዓመት ነበርና በጣም ከባድ ጊዜ እንዳሳለፉ በተለይም እንደ ሴት እንደ እናት ልጆቻቸው ውጪ ሆነው እንደገና ሴቶችም ሆነው በዛች በጠባብ ክፍል ውስጥ ከባድ ጊዜ እንዳሳለፉ ለዛ ሁሉ አመት መገመት አይከብድምና ያን ጊዜ እንዴት ነው የሚያስታውሱት እነሱ? ትልቁ ለኛ ትምህርት የነበረው ከእስር ቤት ሲፈቱ was ጠንካራ ሃይማኖት ነበራቸው እና ጠንካራ የኢትዮጵያ ፍቅር ነበራቸው። ያንን ሁሉ አሳልፈውም ለእግዚአብሔር መስጠት አለባችሁ ይሉን ነበር። ላይክ እኛ እንናደድ ነበር እንደ ይሄ ሰው እንደዚህ አድርጓችሁ ከቷቸው እንደዚህ ሊጎዳችሁ እንትን ሲሉ በተለይ አያቴ እሱ የእግዚአብሔር ትርፍ ነው፣ እኛ እዚች ምድር ላይ በሰላም እንኳን ከእስር ቤት ወጣን ብለን እግዚአብሔርን ነው ማመስገን ያለብን ይሉ ነበር እና ደግሞ they loved Ethiopia በጣም መጀመሪያ ከእስር ቤት ሲፈቱ ከአገር መውጣት ነበረባቸው። አንዱ የእንግሊዝ ሀገር መንግስትና ሌላ ዩሮፒያን ሀገር መንግስቶች የተደራደሩት ከደርግ ጋር was ሉላም ቤተሰብን ሮያል ፋሚሊን መልቀቅ አለባችሁ እና ከተለቀቁ ደግሞ እዛ ኢትዮጵያ እንዳታጠቋቸው because ደርግ ስልጣን ውስጥ ነበረ እና ውጭ ሀገር ነበር ሁሉም የሄዱት the whole family እና ከዛ በኋላ ግን በተለይ አያቴ ኢትዮጵያ ለመመለስ ነበር ጥረቷ። የኢትዮጵያ ፍቅራቸው ምንም አልቀነሰም ባሳለፉት። so I think የሃይማኖት ጠንካራነት እና ደግሞ ለአገር ያላቸው ፍቅር በጣም ብዙ ላይክ ገንብቷቸዋል ሳይሆን ላይክ was ያበረታታቸው ነበረ። but definitely ሃይማኖቱ። ወይዘሮ የሺካሳ አንድ ውስጥ ታዋቂ ምን አለኝ መሰለሽ፣ በልጅነቷ በጣም የሬጌ ሙዚቃ አድማጭ ነበረች አሉኝ። የሬጌ ሙዚቃ ትሰሚ ነበረ በልጅነትሽ? አዎ። መጀመሪያ ጊዜ ሬጌ የሰማሁት was በልጅነት አይደለም እንግሊዝ ሀገር አንድ ሰው ኮንሰርት ወስዶኝ that was the first time reggae የሰማሁት and መጀመሪያ ጊዜም ራስተፋሪያኒዝም ምን እንደሆነ ያወቅኩት በዛን ጊዜ ነው። ታዲያ ከታዋቂ የሬጌ ሙዚቃ አቀንቃኝ ቦብ ማርሊ ጋር የነበራችሁ ትውውቅ እንዴት ተጀመረ? ኮንሰርቱ ጋር ሄጄ እና በጣም ስለ ቤተሰባችን ማወቅ ይፈልግ ነበረ። ሰው እዛ ተተዋወቀን እና ለእኔ በጣም ራስታዎቹ ለእኔ በጣም ይረዱኝ። እንዴት ነው? ቢኮዝ ልዩ አይነት እይታ ነበራቸው ስለ ቤተሰቤ። ያኔኛ
ሁሉ ነገር መጥፎ ነበር የሚነገረን ነው። ቤተሰባችሁ እንደዚህ ነው፣ መገደል ነበረባችሁ፣ እንደዚህ ነበር የምንባለው። ሰው ለራስ ተፈሪዎችን መጀመሪያ ስተዋወቃቸው ለየት ያለ ለቤተሰብ ያላቸው ፍቅር ስለነበረ በጣም ለእኔ was great። የእኛ ቤተሰብ ለቦብ በጣም ባለውለታ ነን። እሱ ባይረዳን ኑሮ እህቶቼም የት እንደሚደርሱ አላውቅም ነበር። እኔም እንዳልኩት ስለ ቤተሰቤ በጣም እሱን ያስረዳኝ። እንደን ቤተሰባችንን እንዴት እንደሚረዳው ፊልሙ ላይ አለ እንጂ ለእኔ ለቤተሰቤ በጣም ለሱ ባለውለታ ነን። ለአንቺም ቢሆን ምናልባትም በዛ አስቸጋሪ ሰዓት ማንም ሰው አጠገቤ የለም ባልሽበት ሰዓት ወይም ሁሉም ሰው ስለኛ ቤተሰብ ያለው አመለካከት ጥሩ አይደለም ብለሽ በምታስቢበት ሰዓት እንደዛ አይነት ሰው መኖሩ ትልቅ ነገር ነውና እንዳልሽው ደግሞ ስለነበራችሁ ግንኙነት የበለጠ ፊልሙ ላይ ስላለ እዛ ላይ ደግሞ ሰዎች አይተው ይረዳሉ ብዬ አስባለሁ። እንግዲህ ለውጡ በነበረበት ሰዓት ብቻሽንም ስለነበርሽ ከባድ ጊዜ እንዳለፍሽ መገመት አይቸግርምና አንድ እንደውም ልቤን ከነካው ነገር መብራት አጥፍቼ መተኛት አልችልም የምትይበት ቦታ ነበርና አንዳንዴ አንድ ነገር እንዴት ኢምፓክት እንደሚያደርግሽ አታውቂም አይደለ? ሰው ለእኔ መብራት ሳላጠፋ መተኛት was just normal። ከዛ በኋላ ካደግኩኝ በኋላ ነው ለካ መብራት ሰው ሁሉ መብራት አጥፍቶ ነው የሚተኛው። እኔ ግን በጭራሽ በጨለማ ውስጥ መሆን አልወድም እና እሱ ፊልሙን ስንጨርስ ምናልባት ያልፋል ይሻለኛል ብዬ ነበር። ግን ነው አሁንም መብራቱ እንደበራ ነው እና because የኔ ፍራቻ ምን እንደሆነ እንደገና ሳይክሉ እንዳይመጣ ነው። so I think እሱ ነው የኔ ትልቅ ፍራቻ እና እዛ ውስጥ አሽጌው የምኖረው ፍርሃት እሱ ነው። እንደገና የኔ ቤተሰብ እንደዛ ሁኔታ ውስጥ እንዳይገባ so I think ብዙ ጊዜ ኢምፓክት የሚያደርግሽን ነገር ልብሽን የሚመታውን ነገር በአንጎልሽ አታውቂውም። ጀስት በሂደትና በአሰራርሽ ነው የምታውቂው። እና honestly ይሄንን ፊልም እስከምንሰራ ድረስ እንደዛ አይነት እንትን እንደነበረኝም አላወቅኩም ነበር። በኋላ was like wow ለምንድን ነው መብራት። በጣም አዝናለሁ ይዘርሽ። ሌላው ከጥናታዊ ፊልሙ አንድ ከወደድኩት ነገር ወደ አንድ ጎን ያደላ ወይም ባያዝድ አልነበረም። በዛን ጊዜ በቅድመ አያትሽ ጊዜ የነበረውን ታሪክ ጥሩንም መጥፎንም ከዛ በኋላም የነበረውን ነገር ለማሳየት የሞከርሽበት ሁኔታ አለና ይህንን መስራቱ በራሱ ላንቺ ከባድ አልነበረም ወይ? ምክንያቱም ስለ ቤተሰባችን መጥፎንም ማካተት ጥሩን ማካተት ግን መጥፎውን ነገር ደግሞ ማካተት ትንሽ ከባድ ነው። በጣም ከባድ ነው። ትንሽ አይደለም። it's very ከባድ። ያንቺ ቡድን ነው። እሱ የሄድኩበት መንገድ ነው እና መጀመሪያ ስጀምርና አሁን ያለሁበት በጣም የሚለይ ደረጃ ነው። because ድሮ እንዳልኩት በጣም ኤክስትሪም ቪው ነበር የሚነገረኝ። በጣም ቤተሰባችንን እንወዳቸዋለን፣ ግርማዊ ኃይለ ሥላሴ ዊላፍም ወይም በጣም እንጠላቸዋለን ነበር። በጣም ኤክስትሪም ነበር። ሰው ላንቺ it's hard ለመገመት አይደለ? ግን ይሄው አመቶቹም ሲያልፉ እና በእውነት ነው የምለው አሁን ፕሮፌሰር ሽመልስ የሚባሉ አሉ ፊልም ውስጥ እና he's very balanced ናቸው እና ይሄ እንደዚህ ነበረ፣ ለምን እንደዚህ ሆነ፣ እንደዚህ ስላቸው ያስረዱኝ ነበር በደንብ። እሱ በጣም ረዳኝ። because በእውነት የሌላ የአብዛኛው ሰው አስተያየት በጣም ኤክስትሪም ስለነበረ ለእኔም መቀበል ያስቸግረኝ ነበር። በዛ ላይ ደግሞ እንዳልሽ የራሴ ቤተሰብ ነው። ስለዚህ ፊልሙ ባንቺ መነገሩ ወይም መሰራቱ ምክንያታዊ እንዲሆን አድርጎታል ብለሽ ታስቢያለሽ? yes አስባለሁ እንደዛ። because የእኛ ቤተሰብ ታሪክ እስከ መሆኑ ድረስ በአንዳችን መነገሩ I think ወሳኝ ነበረ እና በእኔ አስተያየት እንግዲህ እናንተም ፊልሙን አይታችሁ ልትነግሩኝ ትችላላችሁ። ግን በእኔ አስተያየት ሚዛናዊ ፊልም ነው የሰራሁት እንጂ
ዝም ብዬ አይኔን ጨፍኜ ለቤተሰቤ ብቻ አዳለሁ አይመስለኝም። ይሄ ጥናታዊ ፊልም ከተሰራ ወደ 3 ዓመት ገደማ ሆኖታልና በውጭው ዓለም ታይቷል። ግን ያው እንደ ኢትዮጵያዊ ደግሞ ብዙዎቻችን ጋር አልደረሰምና ምክንያቱ ምንድን ነበር? ውጭ ሀገር ነው ፊልሙ የተሰራው እና የውጭ ሀገር ዲስትሪቢዩተር አሉን። አማዞን ፕራይም ላይ አለ። ብዙ ልዩ መድረኮች ላይ ማየት ይቻላል ውጭ ሀገር። ኢትዮጵያ ግን ለማምጣት ስንፈልግ ዲስትሪቢዩተሮቹ ምን አሉ? ኢትዮጵያ አትራፊ አይደለም ለነሱ፣ ኢትዮጵያ አትራፊ አይደለም እና እዚህ ምንስ ጥቅም አለው እዚህ ብናሳየው ብለው ነበር። እና እኔና ኮኒ ሁነን መጨረሻ ላይ ይሄ እኮ የኢትዮጵያ ፊልም ነው፣ የኢትዮጵያ ታሪክ ነው፣ እናትና አባቴም ኢትዮጵያዊ ናቸው። በጣም በግድ ይቺን ዓመት ወስነን ነበረ እዚህ እንዲመጣ እና እግዚአብሔር ይመስገን ፋይናሊ እሺ አሉ። እና አይ ቲንክ በእውነት ፊድባክም አሁን ለምሳሌ ከሄለን ሾው ፕራይም ላይ ያዩት ኮመንት በጣም ብዙ ኮመንት ይመጣል፣ በሺህ የሚቆጠሩ ኮመንቶች። አብዛኛው ኮመንቶች ኢትዮጵያ መቼ ነው የምናየው፣ መቼ ነው ኢትዮጵያ የሚመጣው፣ we want to see it in ኢትዮጵያ ነው። እና እሱ ደግሞ ላይክ የኢትዮጵያ ሂስትሪ እስከመሆኑ ድረስ ትንሽ አስፔክት የኢትዮጵያ ሂስትሪ አይደለ? እሱ ለእኔ የኢትዮጵያ ታሪክ ነው ብዬ ነው። ትንሽ ሳይሆን ትልቅ አስፔክት አለው። የኢትዮጵያ ታሪክ ነው። ያንቺና የቤተሰቦችሽ ብቻ ታሪክ አይደለም፣ የሁላችንም ታሪክ ነው። እንደዛ ነው ፖዚሽኔ። በትንሹም ብጀምረው አልቲሜትሊ የኢትዮጵያ ስቶሪ ነው የሆነው። ኢትዮጵያ በዛን ጊዜ ያሳለፈችው እንትን ነው። ይሄንን ፊልም ከተሰራ 3 ዓመት ሆኖታልና ዛሬ ላይ ሆነሽ ስታስቢው አሁንም ፊልሙ ላይ አልተካተተም፣ ይሄ ነገር ቢካተት፣ ይሄ ታሪክ ቢነገር ስለኛ ቤተሰብ የምትዩ ሀሳብ ነበር? ስለኛ ቤተሰብ ሳይሆን ስለ ኢትዮጵያ። እሺ ላይክ የኔ ኤቭሪባዲ በዛን ጊዜ ያሳለፈው ታሪክ አለ አይደለ? እንዳልኩት ትልቁ ነገር ፊልም የጀመረው ኮንቨርሴሽን ለእኔ በዛን ጊዜ ኢትዮጵያ ያሳለፈችው ዲፍረንት ልዩ ቤተሰቦች ያሳለፉት አይ ቲንክ በግድ ፊልም ውስጥ መግባት አለበት። ላይክ በጣም ብዙ ያልተወራ ታሪኮች አሉ ከዛን ጊዜ፣ በጣም ብዙ። ታዲያ ለምን አይቀጥልንም? እስኪ እንግዲህ ከእግዚአብሔር ፍቃድ ጋር እየሞከርን ነው እና ከእግዚአብሔር ፍቃድ ጋር ይህንን ጥናታዊ ፊልም ሰዎች ካዩ በኋላ ከፊልሙ ምን ይወስዳሉ፣ ምን ይማራሉ ብለሽ ታስቢያለሽ? አይ ቲንክ የኢትዮጵያን ሂስትሪ እንዳልኩት በመጠኑ ይማራሉ። አይ ቲንክ ለኢትዮጵያኖች በተለይ አይ ቲንክ ኮንቨርሴሽን መነጋገር በሩን እንዲከፍት ምኞት አለኝ። በጥሩም በመጥፎም ያኔ የነበረውን ኖት ሰው ሁሉ አይስማማም ከአንቺ አስተያየት ጋር አይደለ፣ ግን ያንን ኮንቨርሴሽን መክፈቱ ትልቅ ነገር ነው። እና አይ ቲንክ ትንሽ በመጠኑ አትሊስት አባቴና እናቴን የማያውቋቸው ትንሽ በመጠኑ ቢያውቃቸው ደስ ይለኛል። እንግዲህ ይህንን ጥናታዊ ፊልም ሰርተሽ ከጨረስሽ በኋላ ጥያቄዎችሽ ሁሉ ተመለሱልሽ? አይ ቲንክ እኔ የሚመስለኝ ጥያቄዎች እንደነበሩኝም አላውቅም ነበር። በዛ መልክ አይ ቲንክ ጥያቄዎች ተመለሱልኝ። ይሄንን ፊልም በመስራት ለካ ልቤ ውስጥ ጥያቄ ነበር ብዬ እና ደፍነትሊ ለእህቶችም እንዳልኩት አንዳንድ ነገር በፊት ያልተረዱትን እሱን ተረድተዋል፣ መልሶላቸዋል። አይ ቲንክ ትልቁ ነገር ለእኔ መልስ የሆነው ወዝ የእኛ ቤተሰብ ከሌላ ኢትዮጵያዊ አይለየም። እሱ ነበር ትልቁ መልሴ። ቢካዝ እኛ ያሳለፍነውን አስጨናቂ ጊዜ ኢትዮጵያ ማሳልፋለች እና ኢትስ ኖት መልስ ግን አብረን እንደሆንን ነው የተሰማኝ። እኛ ያሳለፍነው ችግር ጊዜ ኢትዮጵያውያኖችም ያሳለፉት ነው። ስፔሻል አልነበርንም፣ ለየት ያልን አልነበርንም። እሱ ለእኔ ትልቅ መልስ ነበር። ቢካዝ መጀመሪያ ስጀምረው በደንብ አላቅም ነበረ ኢትዮጵያ ምን እንዳሳለፈች በዛን ጊዜ እና አይ ቲንክ እሱ ለእኔ ትልቅ መልስ ነበር። ላይ ሁላችንም ያኔ አስቸጋሪ መንገድ እንደነበረ ሪጋርድለስ ንጉሳውያን ቤተሰብ ብትሆኚ ሌላ ሰው ብትሆኚ አይ ቲንክ እሱ ነበር ለእኔ ትልቅ መልሱ። አልገባኝም ነበር ኢትዮጵያ እንደዛ
ኢትዮጵያኖች እንደዛ እንደተሰቃዩ እንደኛ። እንግዲህ ግራንፓ ዋዝ አን ኤምፐረር ጥናታዊ ፊልም ከ3 ዓመት በኋላ እዚሁ አገራችን ልናየው ነው። እኔ በግሌ ደስ ብሎኛል። አንቺም የመጣሽበት ዋና ዓላማ ስለሆነ በዚህ አጋጣሚ እናመሰግንሻለን። ፊልሙን ከዚህ በኋላ እንዴትና የት ነው የምናገኘው? እኔ ራሴ ኢትዮጵያ መምጣቱ በጣም ደስ ብሎኛል እና አድዋ ሚውዚየም ሲኒማዎች አሉ እና እነሱንም አሁን በእውነት ታንኪዩ ማለት ማመስገን እፈልጋለሁ። ቢካዝ ፊልሙን እንዳዩት ይሰድ ታሪካዊ ፊልም ነው፣ ታሪካዊ ቤት መታየት አለበት ብለው ደግሞ ሌላ ትልቁ ምኞት የምን ነበረ በነፃ እንዲታይ ነበር። ሰው ስክሪን ስናረገው በነፃ ነው የሚታየው። ሰው ለተወሰኑ ቀናት አድዋ መታሰቢያ ሙዚየም ይታያል። አይ ቲንክ የመጀመሪያው ታህሳስ 26 ነው። እንግዲህ በደንብ ለተመልካች ግልጽ ለማድረግ ያክል ይህንን ግራንፓ ዋዝ አን ኤምፐረር በነገራችን ላይ አያቴ ንጉስ ነበረ ማለት እንችላለን? ይቻላል ፍቃዱን ከተሰጠን። እሺ ይህንን እንግዲህ ዶክመንተሪ በነፃ ለማሳየት አንቺም ስለወሰንሽ በጣም እናመሰግናለን። ይህንን ዶክመንተሪ ፊልም በአድዋ መታሰቢያ ሙዚየም የሚታይ ይሆናል። በእሁድ ታህሳስ 26፣ አርብ ጥር 1፣ ቅዳሜ ጥር 2፣ እሁድ ጥር 3፣ አርብ ጥር 8 እና እሁድ ጥር 10 በነዛ ቀናቶች ውስጥ የሚታይ ይሆናል። እንግዲህ ይሄ ዶክመንተሪ በጣም በቆንጆ ሁኔታ የተሰራ እኔም በጣም የወደድኩት ጥናታዊ ፊልም ነው። እንደዚህ አይነት ቆንጆ ፊልም ስለሰራሽልን እናመሰግንሻለን። ስለነበረን ጊዜም በጣም ደስ የሚል ቆይታ ነበር ያደረግነው። ጥሩ ነገሮችን አንስተን ተጫውተናል ያለፈውንም። አንቺ ደግሞ ከዚህ በኋላ ማለት የምትፈልጊው ነገር ካለ አንቺ ደግሞ እድሉ ልስጥሽ። ወይ በጣም ታንኪዩ። እዚህም በፊልሙም ኢንትረስት ስላላችሁ በጣም አመሰግናለሁ። ከጠበቅኩት በላይ ነው እና በጣም ታንኪዩ እዚህም ስለጋበዛችሁኝ እና እንዳልኩት ነው የኢትዮጵያ ፊልም ስለሆነ አም ቬሪ ሃፒ እዚህ ስለሚታይ እና በጣም ታንኪዩ እንደዚህ በጥሩ መልክ ስላስተናገዳችሁ። እንግዲህ ይሄ ዶክመንተሪ ለውስን ቀናቶች ነው የሚታየው። ቀናቶቹን ቅድም ጠቅሰንላችኋል። ከቀሪ የእሁድን ቢኤስ ፕሮግራሞቻችን ጋር መልካም ጊዜ። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ።